እንደምናመሻችሁ ደህና ከረማችሁ እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በታድሶ ጎዳና ላይ እንግዲህ እየሄድን ያለነው ባለፈው ሳምንት ትዝ ካላችሁ ምዕራፍ 5 እና ምዕራፍ 6 ላይ የነዚህን ወደ 8 የሚጠጉ ዘካርያስ የተመለከታቸውን ራእዮች የመጨረሻዎቹን 3ቱን አይተን ነበር ያቆም ነው። በተለይ የመጀመሪያ ባለፈው ሳምንት ምዕራፍ 5 ላይ ከግለሰብ ጀምሮ እስከ ምድር ወይም ደግሞ አጠቃላይ የሕዝብን ወይም የሀገርን ኃጢአት እግዚአብሔር እንዴት ዲል እንደሚያደርግ ታድሶና ኃጢአት ጎን ለጎን አብረው የማይሄዱ ነገሮች ስለሆኑ በአንድ መንገድ ወይም በሌላ መንገድ ኃጢአትን ታቅፎ ታድሶ የለም። ለምንድነው እሱ? ኃጢአት ስለ ኃጢአት አንድ ሴሽን እንደተነጋገርን ስለዚህ ኃጢአት ምን ማለት ነው ብለናል። ምስሬ እንኳን ደህና መጣሽ። ምንድነው ኃጢአት ብለናል? ትርጉሙ የቃሉ ትርጉም ወደ ግዕዝ ያደላ ቃል ነው ወይም ኦሪጂኑ ግዕዝ ነው። ኦፍ ኮርስ ማጣት ማለት ነው፣ ሌላ ትርጉም የለውም። እንግሊዘኛው ሲን ማለት ሚሲንግ ዘ ማርክ ማለት ነው። እኛ ኃጢአት ብለን በጣም መንፈሳዊ አድርገን ሩቅ ማጣት ነው። የሆነ ነገር እናጣለን፣ እግዚአብሔር እናጣለን፣ ህይወት እናጣለን። ስለዚህ ኃጢአት ሲባል እንደውም አሁን ወደፊት ኃጢአት አትበሉ ማጣት ሰርቼ መጣው ነው የሚባለው። እና ኃጢአት የሚሰራ ሰው ያጣል። እግዚአብሔር ለአዳምና ለሔዋን ይሄንን ከበላችሁ ህይወት ታጣላችሁ፣ እኔን ታጣላችሁ፣ ገነም ሁሉን ነገር ያጣነው በኃጢአት ምክንያት ነው። ንስሐም የሚለውን ተርጉመን ነበር። ንስሐ ምን ማለት ነው? ቃሉ ሲተረጎም ቃሉ እኮ ቅርብ ነው፣ መነሳት ማለት ነው። እዛ ካጣነው ቦታ ላይ ተነስተን ወደ ደህናው ቦታ መመለስ ማለት ነው አይደል? በንስሐ ውስጥ ኑዛዜ አለ። ያለፈ ያረኩት ስህተት ነው ማለት ግን መመለስ ከሌለው ኑዛዜ ብቻውን ዝም ብሎ እየየ ነው። ልክ አይደለም ካለ በኋላ አንድ ሰው ወደ ትክክለኛው ሲመለስ ተነሳ ከዛ ከመጥፎ ቦታ አይደል? ግን ተነስቶ የት ይሄዳል ብለን ከኃጢአትና ከንስሐ ቀጥሎ እኮ ሌላ 4 ተከታታይ ነው ያስተማርኩት። በትክክል ትዝለኛ 3ኛው ያስተማርኩት ምንድን ነበረ? መቀደስ ነው። መቀደስ ምን ማለት ነው? አሁንም ቃሉ ቅዱስ መቀደስ ሲባል አሁንም የተጋኖ መዝሙር ምናምን ለጸሎት ግን ቃሉ ማለት መለየት ማለት ነው። ምንድነው? ማጣት አለ። ካጣንበት ቦታ ተነስተን ከዛ መለየት የሚለው ምን ማለት ነው? እሱ ለሌላ ከፍ ላለ ነገር ራስን መለየት ማለት ነው። ስለዚህ አንድ ሰው ከኃጢአትና ቅድስና አብሮ አይሄድም። እዛው እያቦኩ እንዴት መለየት ይቻላል አይደል? ከዛ ምንድነው እሱ ሁሉ ኃጢአትን ሰርተዋል። ያ ኃጢአት ምን አጎደለባቸው ይላል በሏ? የእግዚአብሔርም ክብር ጎሏቸዋል። ስለዚህ በክብርና በኃጢአት መካከል አንደኛ ከኃጢአት ቦታ መነሳት ከጎዶሎ ቦታ መነሳት አለብን። ከዛ ደግሞ ለዚህ ክብር መለየት አለብን። አልቲሜትሊ የሚሆነው መክበር ነው። ስለዚህ መክበር የሚፈልግ ከኃጢአት መለየት አለበት። ለዚህ ነው የእግዚአብሔር ቃል በግልጽ ይሄ መጽሐፍ እየበረረ ኃጢአት ያለበት ቤት እየገባ ኃጢአቱን ከዛ ቤት ውስጥ ያስወጣል፣ ግን አለቅም ያለ አብሮ ሊጠፋ ይችላል ከኃጢአቱ ጋር አይደል የሚለው። እንጨቱንም ድንጋዩንም አልለይ ያለውን ሰውየውንም ሊበላ ይችላል መጽሐፉ። ያን ያህል የሚሰራ 2 አፍ ካለው ሰይፍ የተሳለ ፍጥረት ሁሉ በፊቱ የተገለጠ አንዳንዴ እንደ መዶሻ የሚያደርገው አንዳንዴ እንደ እሳት የሚያደርገው ደህና ሰው ካገኘ ደግሞ እንደ ውሃ የሚያደርገው ቃል ነው አይደል? የተለየና ደግሞ ለክብር የተዘጋጀ ሰው ደግሞ ካለ ምግብም ይሆናል። ተነስተህ ብላ የተባለው የሰማይ መና ነው። እሱን አይተን ነበር። በምድሪቱ ላይ ደግሞ ያለው ይሄ ኮሌክቲቭሊ ኃጢአት የሚባለውን ኤንቲቲ ጳውሎስ ሮሜ ላይ በጣም በተደጋጋሚ የሚናገረውን በቅርጫት አድርጎ ወደ ቦታው ይመለስ። ምክንያቱም የኃጢአት ቦታው ባቢሎን ነው። እስራኤል ውስጥ ምን ሊያደርግ መጣ ሲባል በገዛ እጃቸው ነው መዘዝ ጎትተው ያመጡት። ስለዚህ ያንን ኃጢአት አንስተው እዛው ቤት ይስሩለት ብለው ይዘውት ሄዱ ይላል። እና አንዳንድ ጊዜ እግዚአብሔር ሁለቱንም ያደርጋል አይደል? እንደሱ ነው። እሱን አይተን ከዛ በኋላ ያው
ራእዩ ወደ ተነሳበት ቦታ ሲመለስ እነዚህ ሰረገላዎች ፈረሶች ከየናስ ተራራ ወጥተው ምድሪቱን ሁሉ ሲያረጋጉ የእግዚአብሔርን መንፈስ በምድሪቱ ላይ ሲያሳርፉ በተለይ በሰሜንና በደቡብ በአሶርና በግብጽ አማካኝነት ያለውን ትልቅ ፈተና መገዳደር ጸጥ ሲያረጉ እናያለን። እሱን አርገን የጨረስነው። ስለዚህ እነዚህ አራት ኮንሰፕቶች በአራት ሴሽን ላስት ይር ወይም ምናምን አስተምራቸዋለሁ እዚህ ይለኛል። ስለዚህ አንዳንድ ሐሳቦች መልካቸውን እየቀያየሩ ይደጋገማሉ። ያው እስከመቼ ኃጢአት ከሆነ እስክንቶ አይደል? ቅድስና ከሆነ እስክንለብሰው፣ ንስሐ ከሆነ እስክንገባው አይደል? ክብር ከሆነ ደግሞ እስክንደርስበት። ይሄ እግዚአብሔር ባህሪው ነው፣ አይተውም። በጣም የሚገርመው ሲጀምር ዘካርያስ ላይ በቃ ወደኔ ተመለሱ ወደ እናንተ ተመለሳለሁ ሁሉ ኢሳይያስን ብትሄዱ ኤርሚያስን ብትሄዱ ይሄንኑ ነው የሚደጋግሙት ነቢያቶቹ አይደል? ሚልኪያስም የመጨረሻው ነቢይ ጴጥሮስም ሐዋርያት ሥራ ላይ ሄዳችሁ ብታዩት በቃ ተመለሱ ነው የእግዚአብሔር መልእክት ሁሉ ጊዜ እኔ ደግሞ ወደ እናንተ እና እኛም እንግዲህ ያው እስኪገባን ወይም ደግሞ እንትን እስክንል ያው ይሄ መልእክት ይደጋገማል ማለት ነው። ይሄ እንዳለ ሆኖ ምዕራፍ 6 ላይ ከ9 እስከ 15 ያለውን ሐሳብ አልነካሁትም ትዝ ካላችሁ በጣም ሰፊና ትልቅ ሐሳብ ስለሆነ እሱን ዛሬ እንድናየው ነው የማስበው። ይሄ ሐሳብ በዘካርያስ መጽሐፍ ከዚህም በፊት የተነሳ ሐሳብ ነው። የዘካርያስ ብቻ ሳይሆን ኤርሚያስም ኢሳይያስም ከዛ ደግሞ ወደ ኒው ቴስታመንት ደግሞ ነገሩ ይተላለፋል። እሱን አያይዘን የምናየው ጉዳይ ይሆናል። ይሄ እንግዲህ ምናልባት በተሐድሶ ሐሳብ ውስጥ ቁልፍ ሐሳብ ይሄ ነው። ተሐድሶ የእግዚአብሔር አጠቃላይ ፍጥረቱን ሁሉ የሚያድስበት ትልቅ ጉዞ ነው። ይሄ እኛም የዛ ፓርት ነን። የኛ ዘመንም የዛ ፓርት ነው። ብዙ ሰዎች በዘመናት መካከል ይሄንን በከፊል ወይንም በሙሉ ተሳትፈውበታል አይደል? አንዳንድ ትውልድ እግዚአብሔር የጀመረውን ተሐድሶ ያበላሻል። አንዳንድ ትውልድ ደግሞ ሌላው ትውልድ ያበላሸውን ያስተካክላል። ቤዚክሊ መጽሐፍ ቅዱሳችን የተሐድሶ መምጣትና መሄድ ጆርኒ ነው ማለት እንችላለን። በብሉይ ኪዳንም አዲስ ኪዳን። አንዳንድ ጊዜ በብሉይ ኪዳን የእስራኤላውያንን ሕይወት አይተን በጣም ምን አይነት የሚገርሙ አስቸጋሪ እነዚህን አስሮ መግረፍ ነው ምናምን የምንል አይነት ጀጅመንት እናደርጋለን። ግን የቤተ ክርስቲያን ያለፈ የ2000 ዓመት ታሪክ ስናይ አንዳንድ እስራኤላውያን ይሻላሉ እንደሚል ድምዳሜም ያለ ቤተ ክርስቲያን ያለፈው 2000 ዓመት ታሪኳ ብዙ የሚያኮራ ያልሆኑ ነገሮች አሉ። አንዳንዶቹም ያሳፍሩ አይደለ? በተለይ የመጀመሪያዎቹ 2 ትውልዶች ካለፉ በኋላ በተለይ ክርስቲያኒቲ ከ3ኛው ክፍለ ዘመን ወደ 4ኛው ክፍለ ዘመን አካባቢ በሮም የመንግስት ሃይማኖት ከሆነ በኋላ ቤተ ክርስቲያን ቤዚክሊ ከመሳፍንት ዘመን ብዙም የተሻለ አይነት ህይወት አልነበራት አይደል? ለራሷን ብቻ ሳይሆን በአጠቃላይ ማህበረሰብ ዳርክ ኤጅ የሚባለው ያው ቤተ ክርስቲያን አጠቃላይ ራሷን ብቻ ሳይሆን ማህበረሰብንም ጨለማ ውስጥ ከታ እንደገና እንግዲህ ከዛ ለመውጣት ስንት ዓመት ነው የወሰደው? ስንት ዓመት ባከነ? ኦልሞስት 1000 ዓመት ቀላል ጊዜ አይደለም አይደል? ቀላል ነው። በየሀገሩ ያለውን እኛም ሀገር ያለውን ነገር ስናይ ትንሽ የሚያስደነግጠው እኛ ገና 50 ዓመትም ሳይሞላን ደግሞ የኛ ማርጀት ያው ሳይሞቅ ፈላ የሚባል አንዳንድ ውሃ አለ። ትንሽዬ ውሃ ብረት ድስት ላይ ስታረጉት ወዲያውኑ ሳይሞቅ ገና ምን ያረጋል በሏ። የኛ ነገር ያው ሳይሞቅ ፈላ ምን አርገን እንዳረጀን አይታወቅም። እና ተመሳሳይ ቃል ለኢያሱ እግዚአብሔር ገና ያልተወረሰ በጣም ብዙ ምድር አለ፣ አንተ ግን ምን አረግ አረጀ ይላል። ለኤፍሬምም ሆሴዕ ላይ እንደዛ አይነት ቃል እግዚአብሔር ይናገራል አይደል? እንግዶች ጉልበቱን ምን አረጉት ይላል እና ምን አረገ ይላል አረጀ ይላል። እና እንዳልተገላበጠ ቂጣ በአንድ በኩል አሮ በአንድ በኩል ሊጥ ሆኖ ምን ይደረጋል? ይሄ ለመብልም አይሆንም
እንግዲህ ያው የኛ ነገር ያው በደንብ ካየነው ብዙ ከዛ ይራቅ አይደለም አይደል ንጋሽከች አሳቸውን ይለውበትም ብለው አጎነበሱ ኤኒሃው ሲሪየስሊ የምናስበው ነገር ነው ሲሪየስ ነገር ነው ታድሶ እንደምናስበው ደግሞ የህይወታችሁ ምንድነው የሚለው ነገር አለው ያዕቆብ ይሄ ጥያቄ አይ ቲንክ በጣም ሁሉ ሰው ቶሎ መጠየቅ ያለበት ጥያቄ ህይወታችሁ ምንድነው ይላል እናንተ እንነግዳለን እናተርፋለን እዚህ ከተማ ሄደን ከዛ እንመጣለን ምናምን የምትሉ ለሲ እንደው ህይወታችሁ ለመሆኑ ምንድነው ብሎ ራሱ መልሱን ይነግረናል ምን ይላል አሁን ታይቶ እንደሚጠፋ እንፋሎት አይደላችሁ ምን እኔ ስለ እንፋሎት ሳስብ ሁለት ስሜት ነው ያለኝ አንደኛ እንፋሎቱ ሳይጠፋ ከተጠቀምንበት ጉልበት አለው አይደል በእንፋሎት ብዙ ነገር ይሰራል አይሰራም ዳቦ አይጋገርም እንዴ እንደውም በጣም ጥሩ ዳቦ አይደል የእንፋሎት ዳቦ የሚባል ታውቃላችሁ እናንተ ያላወቃችሁ ማን ያውቃል የእንፋሎት ሪቫይቫልም አለ የእንፋሎት ቅድስ ብቻው የእንፋሎት የሆነች ህይወታችን ከማለፏ በፊት አይደል ከማለፏ በፊት ምን ይደረጋል በጣም በሚገርም ሁኔታ በአጋጣሚ በዚህ ጥቂት ሳምንታት ወራት በጣም መቀርባቸው ሰዎች ባልተጠበቀ መንገድ ሲሄዱ ሳይ እውነትም እንፋሎት ነው ሁሉ ሰው እንዳለ ነው የሚያስበው ግን እንደቆመ የሚመስለው ሁሌ እኮ ኃጢአት ላይ መውደቅ ብቻ አይደለም ሞትም ያው መሰናበትም ያው መውደቅ ነው አይደል እንዴ እንፋሎት ነው ህይወታችን ግን እቺን እንፋሎት ባለችበት ጊዜ ለእግዚአብሔር ክብር ማዋል ተገቢ ነው በጣም ምንም ጋራንቲ የለንም ነገ የኛ አይደለም በፍጹም ትላንትናና ዛሬ በህይወት የሌሉ ሰዎች እንደኛው የሚያስቡ ሰዎች ናቸው እነሱን እንደማይመለከት ነው ሞት የሚያስቡት እና ሲሪየስ ነገር ነው ይሄ ምንድነው በዚህ እንፋሎት መጨረሻ ምን አረጋ ምንድነው መሰላችሁ ስንመጣ ወደዚህ ዓለም ወደ ውስጥ ነው ወደ ውጭ ተንፈሰን መጀመሪያ ትንፋሻችን ወዴት ነበር ስትወለዱ የሚያቃለ የመጀመሪያ ህፃን ልጅ ሲወለድ የሚተነፍሰው ወደ ውስጥ ነው ወደ ውጭ ነው ወደ ውስጥ ነው ወደ ውጭማ ከየት አምጥቶ ይተነፍሳል በፊት እኮ በእትብት አማካኝነት በእናቱ ትብት ነው ኦክሲጅኑም ምግቡም የሚደርሰው ስለዚህ ሳምባው እንዲዘረጋጋ ወደ ውስጥ ይተነፍስና ያው ይጮሃል ያለቅሳል ወይን ታለቅሳለች ማለት ነው የመጨረሻ ትንፋሻችንስ ወደ ውስጥ ነው ወደ ውጭ ነው ያየሰው ሰው ሲሞት ያየሰው አለ ላሳያችሁ እንዴት እንደምትሞቱ ብላችሁ አይደል የተወለዳችሁት ብላችሁ መጀመሪያ ወሰዳችኋትን አየር አስረክባችሁ ነው የምትሄዱት በመሃል ግን ትንሽ የተነፈስናቸው ደግሞ ትንፋሾች አሉ ግን ያ ትንፋሻችን በህይወት እስካለን ድረስ ምንድነው የምናረቀው አልቅሰን መተን ተለቅሶልን ሄደን መሃሉ ምንድነው ያለው ነው ጥያቄው ለመሃሉ ነው ኢዮብም እኮ ብሏል እኔ ስመጣም በዛ በር ባዶዬን መጣው በዛ በኩልም ሲሄድ ይዞ የሚኬድ ነገር የለም ምንድነው ባዶዬን ሄዳለሁ መሃል ላይ እግዚአብሔር የሰጣለ እግዚአብሔር የነሳው ነገር አለ ግን ኢዮብ አትሊስት ህይወቱ የሰራው የኖረው ነገር አለ ስለዚህ እንፋሎት በሆነ ህይወታችን ላይ እግዚአብሔር ለተሐድሶ ቢጠቀምብን ጥሩ ነው እግዚአብሔር ብቻ ኢቫሉዌት የሚያረጋቸው ነገሮች አሉ በሰው ግሬድ የማይደረጉ ነገሮች አሉ አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ገባ የሚባለው ሰው መሬት ላይ ስኮር ያደረጉ ሰዎች አይደሉም እኛ አሁን ብዙ ሰው አሁን በመድር ላይ ለመሬት ስኮር ይወዳደራል የሆነ ነጥብ ለማግኘት ትንሽ ጭብጨባ አይደል ትንሽ ነገር ግን እሱ አይሄድም ወደዛ ወደ ላይ አይሄድም ወደ ላይ የሚሄደው እግዚአብሔር ያከበረው ነገር ነው ታማኝነት በጎነት በውስጣችን እግዚአብሔር ያደረገውን ነገር ታድሶ ማለት እሱ ነው የእግዚአብሔርን ሐሳብ አገልግሎ ማንቀላፈ ዳዊት ብዙ ነገር አድርጓል ግን የተቀመጠለት ሐዋርያ ሥራ ላይ ስናይ የእግዚአብሔርን ሐሳብ ካገለገለ በኋላ በሏ ምንድነው መጨረሻ የተያዘለት ብዙ ጥፋትም አጥፍቷል ብዙ ልማትም አልመቷል ግን መጨረሻ ላይ ምንለካው በዚህ እንፋሎት የማንን ሐሳብ ነው የምናገለግለው ሁሉም ሰው የሆነን ሐሳብ ያገለገለ ይውላል ያድራል ይተኛል ይኖራል ከዛ ይሞታል መጨረሻ ላይ እግዚአብሔርን ሐሳብ ያገለገልናት ብቻ ጥሬ ሀብት ሆና ተጠብቀናለች ሌላው ሁሉ
ከሐሳቡ ባለቤት ጋር አዲዮስ ነው የሚሆነው። የማን ሐሳብ ነው? ታድሶ ማለት የእግዚአብሔርን ሐሳብ ማገልገል ነው። በእግዚአብሔር ሐሳብ ውስጥ ስናገለግል የእግዚአብሔርን ሐሳብ ነገሮች ይታደሳሉ። የሰዎች ሕይወት ሊሆን ይችላል፣ ብዙ ሌሎች ነገሮችም። ስለዚህ ባለንበት ስፍራ ይሄንን ማሰብ ጥሩ ነው። እንግዲህ ይሄ በጣም ፐርሰናል አፕሊኬሽን ኦፍ የታድሶ ሆኖ ግን ደግሞ እግዚአብሔር ይሄንን ታድሶ ሲሰራ በጣም በትልቅ ዲዛይን ነው። አንዱ የዚህ ታድሶ ዲዛይን የሚታየው አሁን ዛሬ የምናነበው ከ9 እስከ 15 ምዕራፍ 6 ላይ ባለው የዘካርያስ ምዕራፍ ነው። ምንድነው የሚለው? በጌታ ስም አነበዋለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እንግዲህ ከራእዩ ወጥቶ አሁን ደግሞ የእግዚአብሔርን ቃል እየተቀበለ ነው። ከዚህ በኋላ የተለየ ራእይ የለም፣ ግን የሚቀበላቸው ቃሎች አሉ። በጣም የሚገርማችሁ ነገር እንግዲህ ምናልባት 7 እና 8 ካልሆነ በስተቀር ከ9 እስከ 14 ያለው ምዕራፍ ላይ ሊትራሊ ጌታ ሲመጣ ዳግም ሲመጣ የዘላለም መንግስቱን እያየ በጣም የሚገርሙ የሩቅ ዘመን ነገሮችን ነው ዘካርያስ የሚያየው። ስለ መሲሁ ማለት ነው አይደል? ነው እኮ በአህያና በአህያ ውርንጭላ ላይ መቀመጡን አይቷል። በ30 ብር መሸጡን አይቷል። እንደውም ቁስሉ እጁ መሃል ያለው ቁስል በወገኖች ቤት የቆሰልኩት ነው የሚለውን አይቷል አይደል? ከዛ ዳግም ሲመጣ የወጉት ሁሉ ያዩታል፣ ያለቅሳሉ። the whole nation of Israel ለቅሶ እንደሚቀመጡ አይቷል። ይሄ ማለት ገና አልሆነም ስቲል። ከዛ ደግሞ ዘላለማዊ መንግስት ደግሞ ሲመጣ ያለውን አይቷል። ስለዚህ ይሄ መጽሐፍ መንፈሳዊውን ዓለም በራእዮች ካስጎበኘን በኋላ ዘላለማዊውን ነገር ደግሞ አርቆ ያሳየናል። ይሄን ለምንድን ነው ለእስራኤሎች ሙሉ ለሙሉ ላይገባቸው ቢችልም እግዚአብሔር ግን የሚሰራው ታድሶ የመንፈሳዊ ዓለም ገጽታና ዘላለማዊ እንደምታ እንዳለው ዘላለማዊው እንትኑ ከጠፋበት ታድሶ ሂውማን አክቲቪቲ ነው የሚሆነው። ስለዚህ የምንራበውና የምንጠማው ከዚህ አጀንዳ ጋር አላይን ያደረገው ነገር በእኛ ዘመን ደግሞ የተወሰነ እንድናየው እግዚአብሔር ሰዎችን ሲያድን ወደ መንግስቱ ሲያፈልስ አይደል? ክርስቶስን ወደ መምሰል ሰዎች ሲያድጉ አይደል? የተለያዩ አይነት የጠላት ስራቶች፣ ክሶች ልክ ኢያሱ እንደተከሰሰው ዲስካሬጅመንቶች ዘሩባቤል እንደሆነው እነዚህ ነገሮች እግዚአብሔር ሲያስተካክል ማየት። ስለዚህ ይሄ ክፍል ከዛ ጋር የተያያዘ ነው እና ምን ይላል የእግዚአብሔር ቃል? ወደ እኔ እንዲህ ሲል መጣ። ከባቢሎን ከመጡት ምርኮኞች ከሄልዳይና ከጦቢያ ከዮዳኤም ውሰድ። በዚያም ቀን መጥተህ ወደ ሶፎንያስ ልጅ ወደ ኢዮስያስ ቤት ግባ። ብርንና ወርቅን ከእነርሱ ውሰድ፣ አክሊሎችን ስራ፣ በታላቁም ካህን በኢዮሴዴቅ ልጅ በኢያሱ ራስ ላይ ድፋቸው። እንዲህም በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርን መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ምን ያደርጋል? ይሰራል። ክብርንም ይሸከማል። ምን ይሸከማል? ክብር ይሸከማል። በዙፋኑም ላይ ተቀምጦ ይነግሳል። በዙፋኑም ላይ ካህን ይሆናል። የሰላምን ምክር በሁለቱ መካከል ይሆናል። very unique የሆነ ነገር ነው። አክሊሎችም ለሄሌምና ለጦቢያ ለዮዳኤም ለሶፎንያስም ልጅ ለሄን በእግዚአብሔር መቅደስ ውስጥ ለመታሰቢያ ይሆናሉ። አክሊሎቹ በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የምላካችሁን የእግዚአብሔርን ቃል አጥብቃችሁ ብትሰሙ ይሄ ይሆናል። እንግዲህ እዚህ ላይ ቁልፉ ቃል በዚህ ቴክስት ውስጥ ቁጥቋጥ የሚለው ቃል ነው። ቁጥቋጥ የሚለው ቃል ተደጋጋሚ የሆነ ፕሮፌቲክ የሆነ ወይም ትንቢታዊ የሆነ ቃል ኢሳይያስም ላይ ኤርሚያስም ላይ የተደጋገመ ቃል ነው። ይሄ ቁጥቋጥ የሚባለውን ነገር ምንድነው የሚለው? ስሙ ቁጥቋጥ የሚባል ሰው። ቁጥቋጥ ማለት ምንድነው በአማርኛ? እሺ ከተቆረጠ ግንድ ላይ
መልሶ የበቀለ ጉጥ ሆኖ ከዛ ወደ ብራንችነት ያደገ አይደል? እንግሊዘኛው ሹት የሚለዋል። ሹት ማለት በቅሎ እንደ ጉጥ የወጣ ከእንትኑ ላይ ከግንዱ ላይ ማለት ግንዱ ኦሬዲ ተቆርጦ ለተወሰነ ጊዜ ቅጠል የሌለው ሆኖ ፓሲቭ ሆኖ ይቆያል እንደማለት ነው። ግን አንድ ሹት ከዛ ውስጥ ይወጣል። ያ ቁጥቋጥ ይባላል። ይሄ አሁን ትልቅ ዛፍ ላይ የምናየው ቅርንጫፍ አለ። ቁጥቋጥ ቅርንጫፍ አይደለም አይደል? ቁጥቋጥ የሚለየው ቅርንጫፍ ኦሬዲ ያለ ዛፍ ላይ ያለ ነገር ነው። አንዳንድ እንግሊዘኛ ባይብሎች ላይ ብራንችም ይለዋል፣ ብራንች ይለዋል። ግን ትክክለኛ ሐሳቡ ከብራንች ይልቅ ሞር ሹት የሚለው ወይም ደግሞ ከቅርንጫፍ ይልቅ ቁጥቋጥ የሚለው ለዚህ ነው። ያቆጠቆጠ ናውን ፎርሙ ነው። ቁጥቋጥ ሲባል እንግዲህ መቆጥቆጥ እንዳይመስላችሁ ብዬ ነው። ቁጥቋጥ ያ ነው። ስለዚህ ቁጥቋጥ እንዲኖር ግንድ መኖር አለበት፣ ስር መኖር አለበት። ይሄ ዛፍ ተቆርጧል ግን አልሞተም እና በስፍራው ነው። ይሄ ቁጥቋጥ ምን ያደርጋል ይላል? ይበቅላል። እና ይሄ ቁጥቋጥ ቀላል አይደለም። እዚህ ላይ ስታዩት ምንድነው የሚያደርገው? ይሄ ቁጥቋጥ በስፍራው በቅሎ የእግዚአብሔር መቅደስ ይሰራል። ሁለቴ ነው የሚለው የቅርሱ የእግዚአብሔር ክብር ይሸከማል። በዙፋኑም ላይ ተቀምጦ ምን ያደርጋል? ይነግሳል ብቻ ሳይሆን በዙፋኑም ላይ ካህን ይሆናል። ይሄ በእነዚህ በሁለቱ መካከል ምን ያደርጋል ይላል? የሰላም ምክር በሁለቱ መካከል ይሆናል። በሁለቱ የሚለው በክህነት ኦፊስ እና በንግስና ኦፊስ ወይም ደግሞ ማዕረጎች መካከል የተለያዩ ናቸው። አንዱ የሌዊ ነው፣ አንዱ የይሁዳ ነው። እስካሁን የምናውቀው በይሁዳ ዘር ንግስና፣ በሌዊ ዘር ክህነት ነው። ሊቀ ካህኑ ከሌዊ ነው የሚመጣው። ስለዚህ ሁለቱ እንትን አይሆንም እና ይሄንን ነገር ደግሞ ወስደህ ዘሩባቤል ላይ ሳይሆን ማላይ አድርገው ነው የሚለው ኢያሱ ላይ። ኢያሱ ምን ማለት ነው ትርጉሙ? ኢያሱ አዳኝ ማለት ነው። ኦልሞስት ኢየሱስ የሚለው ቃል ተቀራራቢ መድኃኒት ማለት ነው ኢየሱስ። ይሄ ካህን በኋላ ወደ ኋላ ስትሄዱ ኢያሱ ያኛውንም ከሙሴ በኋላ የመጣውን የክርስቶስ ፕሮቶታይፕ ናቸው። ግን እዚህ ጋር በስፍራው አሁን ለጊዜው ይሄንን አክሊል ይሄንን ከወርቅና ከብር የተሰራውን አክቹአሊ ዘውድ ነው በኢያሱ ላይ አድርግ የሚለው እሱ አሁን የክህነት ቢሮውን ይመራል። ግን ምን ይላል? የሚመጣ በስፍራው የሚመጣ አለ እና አንድ ካህን at the same time ንጉስ የሆነበት ዘመን ከዚህ በፊት አለ እንዴ? አትሊስት ከሳኦል ጀምሮ የለም። ግን ወደ ኋላ ወደ ዘፍጥረት ከሄዳችሁ አንድ ጊዜ ብልጭ ብሎ የጠፋ አለ። ማን ነው? መልከጼዴቅ። መልከጼዴቅ ምን ማለት ነው? እና የሰላም ንጉስም ነው፣ ግን ደግሞ ካህን ነው። አስራት ሁሉ ከአብርሃም ተቀብሏል። የዘላለም ሌላ የሌዊ አይነት ሳይሆን ሌላ አይነት ኦርደር ያለው ክህነት ነው። አክቹአሊ መልከጼዴቅ እናትና አባት የለውም፣ ትውልዱ አይታወቅም እያለ የሚያደርገውን በኋላ ስለ ክርስቶስ ክህነት ሲናገር የሌዊ አይነት ሳይሆን የማን አይነት ክህነት ነው የሚለው። ዕብራውያን ላይ በጣም በሰፊው ያወራል። የማን አይነት ነው? የመልከጼዴቅ ማለት ንጉስም ነው፣ የነገስታት ንጉስ ነው። ዝም ብሎ ንጉስ አይደለም። ሊቀ ካህን ነው፣ ዝም ብሎ ካህን አይደለም። እዚህ ቦታ ላይ ይመጣል ይልና ያልተለመደ ነገር በጣም በዚህ ይሄ እነ ዘካርያስ የሚናገሩበት የትንቢት ጊዜ በጣም ፍረስትሬት አድርገው የራሳቸውን ዘመን እንኳን ተሐድሶ ለማድረግ ተስፋ የቆረጡበት በቃ ኢትስ ጀስት ላይክ በጣም ትንሽነታቸው በጣም የገዛቸው ጊዜ፣ የእግዚአብሔር አልቲሜት ፐርፐዝ እና ግብ ያልገባቸው ጊዜ ነበር። በዚህ ማለት ነው እንግዲህ እግዚአብሔር የሚናገረው ነገር ኖ ገና እኮ የሚመጣ አለ። ይሄ አሁን ኢያሱና ዘሩባቤል ካለፈው ሳምንት በፊት እንደተነጋገር ነው ሁለቱ ወይራዎች አይደል ወደ እንትኑ ዘይት የሚያፈሱት በምድር በሰራዊት ጌታ ፊት የሚቆሙት የተባሉት እነዚህ መርጅ ያደርጋሉ። ምንም እንኳን ዘይቱን ዋና የሚቀበሉት እነዚህ ቅርንጫፎች ከዋናው ከምንጩ ቢሆንም አልቲሜትሊ አንድ ግንድ ነው የሚኖረው። የወይን ግንድ እኔ ነኝ ያላለ እንዴ? ማን ነው? እሱ ነው አይደል? የወይን ግንድ በዮሐንስ 15 ላይ ሁላችሁ ምንድናችሁ?
እዛ ላይ የምትበቅሉ እንግዲህ ይሄ ቁጥቋጥ ወደ ምን ይቀየራል? ትልቅ ግንድ ይሆናል። በዚህ ግንድ ላይ ደግሞ ሮሜ 10 ስንት ነው 11 አይደል ላይ እንደሚናገረው ምን ይሆናል? የነበሩት ቅርንጫፎች ቢኖሩም የወይራ ነው የሚለው። ይሄ የወይራ ዛፍ ከበረሃ ደግሞ የመጡ የዛ ፓርቲ ያሉን ደግሞ ግራፍትድ የሚሆኑ አሉ ይላል። እነማን ናቸው? እኛ ማለት አህዛብ ደግሞ ይገባሉ። እዚህ ጋር የሚያወራው ቁጥቋጥ የሚለው የሚወጣው በጣም ፓወርፉል የሆነ ሐሳብ እና ይሄ እግዚአብሔርን መቅደስ ምን ያደርጋል? ይሰራል። አክቹአሊ ኢየሱስ ክርስቶስ ስለ መቅደሱ አንድ ጊዜ ሲያወራ ይሄን መቅደስ ምን አድርጉት አላቸው? አፍርሱት እኔ በ3 ቀን ያ ያለው ምንድነው? ስለ መቅደስ እና እነሱ የድንጋዩን መቅደስ መስሏቸው ይሄ ስንት ዓመት ነው የፈጀው አሉት? 46 45 ዓመት የፈጀ አንተ በ3 ቀን ብለው ክስ አቀረቡበት። እሱ ግን ስለምኑ ይናገር ነበር ይላል? ስለሰው። ስለዚህ እውነተኛውን መቅደስ ስለመስራት እሱም ባለፈው የእግዚአብሔር መቅደስ ስለመሆን የእግዚአብሔር መቅደስ ስለመስራት አይደል አላወራንም? አንድ 4 ሳምንት እሱ መቅደስ የሚሰራው ይሄ ቁጥቋጥ ነው። እንደ ካህን ኃጢአታችንን አስተሰርዮ እንደ ንጉስ ደግሞ ጠላታችንን አሸንፎ is very powerful። ስለዚህ ለኢያሱ የሚነግራቸው ምንድነው? እናንተ you're part of a big reform የትልቁ ታድሶ አካል ናቸው። ግን ትልቁ ታድሶ is coming። ለጊዜው ግን ይሄ አክሊሉ በእግዚአብሔር ቤት ይቀመጣል። ለጊዜው ኢያሱ ላይ ተቀመጠ። ኢየሱስ ክርስቶስ ሲመጣ እንደ አንበሳ ነው የመጣው እንደ በግ? መጀመሪያ ሲመጣ በሏ ተመልሶ ሲመጣስ? ስለዚህ ካህን ሆኖ መጥቶ ለኃጢአታችን ዋጋውን ከፍሎ ሲመለስ ግን የነገስታት ንጉስ የጌቶች ጌታ ሆኖ መንግስት ለመውሰድ ነው የሚመጣው። ስለዚህ እነዚህ ነገሮች በቃ ኮምፕሊትሊ በእግዚአብሔር ዲዛይር እና በእግዚአብሔር ስታንዳርድ የሚሞላው እሱ ነው። አስገርም። this is amazing የሆነ ትሩዝ ነው። ክርስትና በዚህ ሌቭል ስናስበው ነው ተሐድሶም አገልግሎታችንም ሁሉም ነገር ምን ያለው ትርጉም የሚሰጠው አይደል? ኢየሱስ ክርስቶስ ምን አለ? እኔ የዳዊት ምንድነኝ? ምንና ምንድነኝ አለ? ዮሐንስ ራእይ መጨረሻ ላይ ስርና ዘር። በደም እኮ ካሰባችሁት እንዴት ነው አንድ ነገር ስር ከሆነ ሶርስ ነው። ዘር ደግሞ እንደው ራሱ የሚሆነው ዘር ደግሞ ውጤት ነው፣ ፍሬ ነው። እሱ ግን ምን አለ? እኔ የዳዊት ስሩ ምን ነኝ? ዳዊት ከኔ ነው የመነጨው። ልክ ለነሱ ምን አላቸው? አብርሃም እኮ ሳይወለድ እኔ ያለው ሲላቸው ሊወግሩት ድንጋይ አነሱ ይላል። በጣም ግራ ያጋባቸው ነበር። አንተ ደግሞ 50 ዓመት ያልሞላህ እንኳን አብርሃምን ልታይ ምናምን አለ። እንደውም አንድ ጥያቄ ጠይቋቸው መመለስ አቃቱ። ክርስቶስ ባንኖ ዳዊት ለመሆኑ ጌታዬን ጠላቶችን እግር መረገጫ አስካበቀኝ ተቀመጥ ሲል እንዲህ ስለ ክርስቶስ እንዴት ነው ልጁም ጌታውን ባንዴ የሚሆነው የሚል ጥያቄ አላቀረበም? አቅርቧል። ስሩ ስለሆነ ጌታው ነው። ምክንያቱም ዘላለማዊ ጌታ ስለሆነ ክርስቶስ። ግን ደግሞ ምንድነው የዳዊትን ዙፋን ቢሆን ምኑም ነው ልጁ ስለሆነ ደግሞ ዘሩ ነው። ስለዚህ ጌታ ምን ይላል? እኔ የዳዊት ምንድነኝ በሏ ስርና ዘር። ስለዚህ እነ ዳዊት ናቸው እንጂ በክርስቶስ ላይ የገቡት ክርስቶስ ከዛ በኋላ የመጣ አፍተር ቶት አይደለም። ግን ደግሞ በስጋ ሲወለድ ከነሱ ደግሞ ምን ሆኖ መጣ? ዘር ሆኖ መጣ። በዘርህ አህዛብ ምን ያረጋሉ? ይባረካሉ። ግን ደግሞ ዕብራውያን ጸሐፊ እንደሚናገረው ሁሉም ከሩቅ እያዩ እየተሳለሙት እኛውን ወደ ኋላ እያየን 2000 ዓመት የተከፈለልን ዋጋ እንደምናምን ነው። እነሱ ደግሞ የዛሬ 2000 ዓመት ይሞትልናል ብሎ አብርሃም አይደል እንዴ? የዛሬ 1500 ዓመት ይሞትልኛል ብሎ ሙሴ፣ የዛሬ 1000 ዓመት ይሞትልኛል ብሎ ዳዊት። እነዚህ ሁሉ ከሩቅ እያዩ ምን እየተሳለሙ ምን አረጉ ይላል? አምነው በሏ ሞቱ። አሁን 500 ዓመት ላይ ያሉት እነዚህንም ጌታ ሊያሳያቸው የሚሞክረው ይሄ ነገር ስሩ ወደ ኋላ ሄዷል። it's very የሚገርም እውነት ነው።
እና የእግዚአብሔር መቅደስ ይሰራል። እውነተኛው መቅደስ የሰራው ክርስቶስ ነው በሞቱ በትንሳኤው አይደል? መንፈስ ቅዱስ መንፈሴ በስጋ ለባሽ ላይ ለዘላለም አይኖርም ያለውን እንደገና መንፈሴን በስጋ ለባሽ ሁሉ ላይ ምን አረጋለሁ? ያንን ያረገው ማን ነው? ክርስቶስ ነው አይደል? እሱ ስላልከበረ መንፈስ ገና ምን አላረገም ይላል፣ አልወረደም። ቀላል አርጋችሁ አትዩት። ኢየሱስ ክርስቶስ አልከበረም ማለት እኮ ሞቶ ስላልተነሳ መንፈስ ቅዱስ ወደ ሰው አልመጣም ነበር። ትልቅ ሪቨርሳል ነው በክርስቶስ የተካሄደው። ስለዚህ እኛን ምን አደረገን? ቤቶቹ አደረገን፣ ቤቱ አደረገን። ቤቱ ናችሁ አይልም ይላል። ቤት ለመሆን ተሰሩ አይልም ይላል። ሕያዋን ድንጋይ ሆናችሁ እንደነዚህ አሁን እነሱም እንደሚሰሩበት አይነት ድንጋዮች ሳይሆኑ ወደ ሕያው ድንጋይ እየቀረባችሁ አይደለም የሚለው። ሕያዋን ድንጋይ ሆናችሁ መንፈሳዊ ቤት ለመሆን ምን አድርጉ? ተሰሩ። በዚህ የማይገረም ክርስቲያን ሌላ ምን ሊገርመው እንደሚችል አላውቅም። ኢትስ ቬሪ ፋሲኔቲንግ። እዚህ ውስጥ ነው የገባነው እኛ። ስለ ተሐድሶ ስናወራ በዚህ ጆርኒ ውስጥ የኛ እንፋሎት እድሜ ነጥብ ጥላ እንድታልፍ የእግዚአብሔርን ሐሳብ አገልግሎ በጣም የሚገርማችሁ ነገር ኦብስኪዩር የሆነ የማይታወቅ ህይወት ያላቸው ቤተክርስቲያን እውቅና የማትሰጣቸው የማይታወቁ የሰው ስም በሰው ያልተሰጣቸው እዚህ ጋር ማድረግ ያልተቀመጠላቸው በእግዚአብሔር ዘንድ በጣም የተከበሩ አገልጋዮች አሉ። በዚህ ተሐድሶ ውስጥ እግዚአብሔር አብረቅራቂ ያረጋቸው ብዙ ሰዎችን ወደ ጽድቅ የሚመልሱ አይደል እንደሚለው ዳንኤል እንደምን ያረጋሉ ይላል። እንደ ከዋክብት በጣም የሚደምቁ ሰዎች አሉ። ምንድነው የሚያደምቃቸው ስትሉ ለእግዚአብሔር ያደረጉት ነገር። ከነዚህ ከተራናሾቹ ያደረጋችሁት ለማን እንዳረጋችሁት ነው? ለኔ። ስለዚህ አገልግሎትን የምንለካበት ሜትሩ ራሱ መቀየር አለበት። ተሐድሶ is a different issue። ብዙ ሰርፕራይዞች ሊኖሩ እንደሚችሉ አስቡ። አሁን በጣም ያለው ስታንዳርድ ፈጽሞ ከእግዚአብሔር ቃልና ከእግዚአብሔር መንፈስ ስታንዳርድ ውጪ ያሉ ብዙ ነገሮች አሉ በዚህ ዘመን። ሁሉ አያስጨንቋችሁ። ይሄ ሐሳብ ዘካርያስ 3 ላይም ተነስቶ ነበረ፣ ትዝ ይላችኋል። እዛም ላይ በጣም ብዙ አላወራሁበትም። ኢያሱ በሰይጣን ፊት ለክስ ቀርቦ እግዚአብሔር ልብሱን ጥምጥሙን ከቀየረለት በኋላ የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት ካለ በኋላ የሰራዊት ጌታ እግዚአብሔር ቁጥር 6 ላይ ምዕራፍ 3 እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ፣ በዚህ ከቆሙት ከነዚህ ጋር መግባትን እሰጥሃለሁ ካለ በኋላ ታላቁ ካህን ኢያሱ ሆይ ስማ ብሎ ጠቃሚ ነገር ይሰጠዋል። በፊትህም የሚቀመጡት ባልንጀሮችህ ለምልክት የሚሆኑ ሰዎች ናቸውና ምን ያርጉ? ይስሙ። ምንድነው እንዲሰሙ የፈለጉ? እነሆ እኔ ባሪያዬን ቁጥቋጥ ምን አረጋለሁ? አወጣለሁ። በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 አይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያን ቀን የሰራዊት ጌታ እግዚአብሔር እያንዳንዱ ከበለሱ በታች ሆኖ ባልንጀራውን ይጠራል። አሁን እዚህ ጋር በጣም አስገራሚ ነገር ነው የሚናገረው። የኢያሱ ክህነት አይደለም አልቲሜት ሶሉሽኑ የምድሪቱን በደል በአንድ ቀን የሚያስወግድ። የሱ ራሱ አስወጋጅ ይፈልጋል በደሉ አይደል? እግዚአብሔር ካለ በኋላ ምን ይላል? በደንብ ስማ። ምን አወጣለሁ ይለዋል? እኔ ባሪያዬን ቁጥቋጥ ምን አረጋለሁ? አወጣለሁ። እሱ ምን ይሆናል? በኢያሱ ፊት ያኖርኩት ድንጋይ ነው አለ። በዚህ ድንጋይ ላይ 7 አይኖች አሉ እያለ ይሄ ሕያው ድንጋይ የሆነው እግዚአብሔር መንፈሱ ያለበት 7ቱ አይን ሚል እግዚአብሔር መንፈስ ነው አይደል ያለበት። አሁን እንግዲህ ስለ ድንጋይ የሚያወራው ነገር አለ። ይሄኛው እግዚአብሔር የሚሰራበት ሕያው የሆነ ቤቱን የሚሰራበት ቤት ድንጋይ የተለየ ድንጋይ ነው በኢያሱ ፊት ያለ ይለዋል። ግን ይሄ ባሪያዬ ሲወጣ የምድሪቱ ኃጢአት ምን ይሆናል ይላል? የዚያችን ምድር በደል በአንድ ቀን አስወግዳለሁ። ስለ ቁጥቋጥ ትንሽ ነገር ልንገራችሁ። እንግዲህ the last time ከ70 ዓመት በፊት እነዚህ ሰዎች የሚያስታውሱት በዳዊት
ሊኔጅ ወይም በደሞ ዘር ውስጥ የነበሩ ነገስታት የመጨረሻው ንጉስ እንዴት እንደሞተ ትዝ ይላችኋል? ሴዴቅያስ ሁለተኛ ዜና መጨረሻ ላይ ሁለተኛ ነገስት መጨረሻ ላይ ያነበባችሁ ትዝ ካላችሁ ሾልኮ ሊያመልጥ ከኢየሩሳሌም ሲል ተያዘ። የባቢሎን ንጉስ አመጣው፣ በሰንሰለት አሰረው። ሁሉንም ልጆቹን ምን አረገ? በሏ ገደላቸው ፊቱ እያየ። ከዛ ምን አረገ? አይኑን አውጥቶ በሰንሰለት አስሮ ባቢሎን። አሁን ከዚህ የዳዊት ዘር ውስጥ አዳኝ ይወጣል ማለት ይቻላል እንዴ? ይሄ እንግዲህ ግንዱ ተቆረጠ፣ ምንም የለም ተባለ። ባቢሎን ይሄንን የዳዊትን እግዚአብሔር ተስፋ የገባለትን ይሄ በጣም ትልቅ ኢምፖርታንት ነው። ይሄ ነው እንግዲህ ከዚህ ላይ ነው እንግዲህ ያሹት የሚወጣው። ይሄ ደግሞ እንዲገባን ወዴት መሄድ አለብን? ወደ አንደኛ ነገሥት ሁለተኛ ሳሙኤል ምዕራፍ 7 ላይ ስትሄዱ ዳዊት ቤት ሰራለሁ ብሎ ተነስቶ ፈንድሬዝ አድርጎ አሜን he raised so much money አይደል? በጣም ብዙ ኪሎ ወርቅ ቶን ልትሉ ትችላለ። ብዙ ነገር አድርጎ የራሱን ሀብት ሰጥቶ ሊሰራ ሲል ናታንን ጠራውና ነብዩን ቤት ሊሰራ ነው ሲለው ወንደርፉል ሪሶርስ አለ፣ ምን አለ፣ ጦርነት አልቋል። this is the time to do it አለው። ከዛ እግዚአብሔር ደግሞ ሲል ለናታን እኔ አልጠየቅም እንዴ አይደል አትስራ በለው አለው። አክቹአሊ እግዚአብሔር የላከው መልእክት ብታወት በደም ምንድነው የሚለው? አክቹአሊ አንተ አትሰራልኝም፣ ምን እኔ እሰራልሃለሁ ነው ዋናው። ቤትን እሰራልሃለሁ። ግን ልጅህ የሚለው ጋር ብናነበው ጥሩ ነው። ሁለት ሜሴጆችን ነው በሌየር የሚናገረው ነው። ከዛ የዳዊት ምላሽም እሱን ነው የሚያንጸባርቀው። ምንድነው? ያው ለስራ ሲል ስራ አለው። ከዛ እግዚአብሔር ተናገረው ለባሪያዬ ለዳዊት ንገረው ብሎ ቁጥር 5 ላይ የእስራኤል ልጆች ከግብጽ ምድር ካወጣበት ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ይሄድ ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር በሰፈርኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በእውኑ ተናግሬአለሁ። አሁንም በዳዊት ባሪያዬን እንዲህ በለው የሠራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበትም ሁሉ ካንተ ጋር ነበርኩ። ጠላቶችን ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ታላቅ ስም አደርግልሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ ተክለውም አለው፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞም ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም፣ ከጠላቶችም አሳርፈሃለሁ። እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይናገርሃል። ለማ ለዳዊት እድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ። መንግስቱን ምን አደርጋለሁ? አጸናለሁ። እርሱ ለስሜ ቤት ይሰራል። የመንግስቱም ዙፋን ምን አደርጋለሁ? ለዘላለም አጸናለሁ። እኔም አባት ሆናለሁ፣ እርሱም ልጅ ሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራኩት ምሕረቴን ከእርሱ አላርቅም ካለ በኋላ ምን ይላል? ቤትህና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ሁሉ ቃል እንደዚህም ራእይ ሁሉ ናታን ለዳዊት ተናገረው የሚለው ሐሳብ በሰለሞን ተፈጽሟል ልንል አንችልም። ሰለሞን ዘላለማዊም አይደለም፣ ለልጁም እንኳን የረባ ነገር አላወረሰም። የራሱን እንኳን እድሜ ፕሮፐርሊ ራፓፕ ማድረግ አልቻለም። ይሄ እንግዲህ ያንተን ኢሚዲየት ልጅህንም አውል ትሪት ሂም ዘ ሴም። ግን ይሄ እዚህ ጋር መንግስት በፊቴ ለዘላለም ይጸናል፣ ዙፋኑ ለዘላለም ይጸናል የሚለው ስለዚህ ስለ ቁጥቋጥ ነው የሚያወራው። ምክንያቱም የዳዊትን ዘር አይታችሁ ከሆነ ኮምፕሊትሊ ሴዴቅያስ ላይ ሰይጣን ምንም እንዳይበቀል እንዳይለማ አድርጎ ምን አድርጎታል? ቆርጦ ገሎ አይኑን አውጥቶ ልጆቹን ጨርሶ እግዚአብሔር ግን ከዛም ቢዮንድ አይቷል። ከሱ በፊት የተማረከ ሌላ ሰው ነበር። ማን ይባላል?
ማቴዎስ 1 ላይ እስኪያወጡ ማቴዎስ 1 ነው 2 ላይ ያው ይሄንን ማየት በጣም ጠቃሚ ስለሆነ ነው ማነሳው። ሲጀምር የዮሴፍን የትውልድ ሐረግ ይዘረዝራል አይደል? እንግዲህ እዛ ላይ እንደምታውቁት ክርስቶስን ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ብሎ ቁጥር 7 ላይ ዳዊት ከኦሪዮ ሚስት ሰሎሞንን ወለደ አይደል የሚለው። ሰሎሞን ሮብዓም አብያን እያለ ይሄድና ምንድነው የሚለው? ኢኮንያን ደግሞ ምን ያደርጋል ይላል? ከባቢሎን ምርኮ በኋላ ሰላትያልም ዘሩባቤልም አብዩድን እያለ እዚህ ጋር ሴዴቅያስ አይገባም። ሴዴቅያስ የመጨረሻው ንጉስ እንደሆነ እናውቃለን። ግን ኢኮንያን ብሎ ማን ነው የሚለው? ሰላትያል ብሎ ማን ነው? ዘሩባቤል እያለ ነው። ስለዚህ ምንም እንኳን ኢኮንያን ቀድሞ ተማርኮ እንትን ያለ ቢሆንም ወደ ባቢሎን ሄደ ቢሆንም በጊዜው የነበረውን የንጉስ ዘሮች ያጠፋ ቢሆንም የዳዊት ዘር ግን በዛኛው በኩል አድርጎ ዮሴፍን ያመጣዋል። ስለዚህ ዘሩባቤል ሲመጣ የዛ ግንድ ምንድነው? ንጉስ ያልሆነ ግን ገዢ ሆኖ የመጣ በጣም አቅሙ ደካማ የሆነ ስራው ተራራ የሆነበት ገና እንትን ነው። ስለዚህ ምን ይላል? ቁጥቋጥ ይላል። ስለዚህ እግዚአብሔር ለዳዊት የገባውን ተስፋ እንዴት እንደሚፈጽም መንገዱን አዘጋጅቷል። ስለዚህ ዘሩባቤል ሲመለስ የዳዊት ዘር ሆኖ ነው የመጣው። ኢያሱ ሲመጣ የሌዊ ዲሴንድ እነዚህን ፕሪዘርቭ አድርጓቸዋል እግዚአብሔር። ግን እየነገራቸው ያለው ምንድነው? ይሄኛው ሁለቱ የክህነትና የንግስና መስመር መርጅ አድርጎ አንድ ሊቀ ካህን፣ አንድ አዳኝ፣ አንድ ንጉስ፣ አንድ ገዢ እንደሚመጣ እግዚአብሔር የመጀመሪያው ላይ የተወሰነ ሲናገራቸው እናያለን። ሁለተኛው ላይ ግን ስታዩ ምዕራፍ 6 ላይ ምዕራፍ እዚህኛው ላይ ስለ በደል ማስወገድ ለኢያሱ ሲነግረው አሁን አንተ ያስከውን ኦፊስ የዚህ ተሐድሶ አካል ነህ፣ ለጊዜው ትይዘዋለህ። የሚገርማችሁ ነገር ለምንድነው እሱ ይሄንን አክሊል በዘሩባቤል ላይ ያላረገው? ለምንድነው እሱ ይሄ ዘውድ ወደ ካህኖቹ የመጣው የሚለው ብዙ አነጋጋሪ ነገር ነው። አንደኛው የሚባለው በዛ ጊዜ በነበረው ነገር ዘሩባቤልን ማንገስ ማለት ከፋርሶች ጋር የሚፈጥረው ፖለቲካል እንትን ስላለ ካህናቱ ግን በዛ እንትን ስለማይባሉ የሚል እንትን አለ። ሌላው ግን ከዚህ በኋላ በእስራኤል ውስጥ ነገስታት አይደሉም አገሪቱን ምድሪቱን ያስተዳድሩ የነበሩት። አይታችሁ ከሆነ ከኢያሱ በኋላ ትንሽ ሜቢ ነህሚያ የገቨርነር ባህሪ ይኖረዋል እንጂ ኢየሱስ ክርስቶስ ሲመጣ ምድሪቱን ያስተዳድሩ የነበሩት ምኖች ናቸው? ሊቀ ካህኑ ነው። ኢየሱስ ላይ የፈረደው ማን ነው? ንጉስ ነበር እንዴ? በዛን ጊዜ የአሕዛብ ኦሬዲ የአሕዛብ ዘመን ገብቷል። እስራኤል ላይ ንጉስ አልነበረም። እና አንደኛው እይታ ምንድነው? እግዚአብሔር ይሄን ያስቀመጠው ሁለቱንም ኢየሱስ ከመጠቅለሉ በፊት ይሄንን የማስተዳደሩን ነገር ሲምቦሊካሊ ካህናቶቹ እያያዙት ነበር። ሌላው እይታ ደግሞ ሞርስ መንፈሳዊ የሆነው እይታ ደግሞ ኢየሱስ መጀመሪያ ካህን ሆኖ መጥቶ ወይም ሊቀ ካህን ሆኖ የምድሪቱን ኃጢአት ካስወገደ በኋላ በሚቀጥለው ሲመጣ ደግሞ ንጉስ ሆኖ ስለሚመጣ ሁለቱንም መጀመሪያ ንጉስ ሆኖ ስለማይመጣ በእርግጥ ንጉስሽ በአህያና በውርንጭላይቱ ላይ እንደ ንጉስ ለምንድነው እሱ ንጉስ ከሆነ በፈረስ ነው የሚቀመጠው? እውነት ነው ውሸት ነው? ዮሐንስ ራእይ ላይ በምን አይነት ፈረስ ላይ ተቀምጦ ነው የመጣው? በአህያ መጣ አይልም እኮ። በሚቀጥለው እኮ በአህያ ላይ ተቀምጦ አይመጣም። እዚህኛው ላይ አገልጋይ ስለሆነ አህያ የአገልጋይነት ምሳሌ ነው። ካህን ስለሆነ he came as servant። ሁለተኛው ላይ ግን ሲመጣ በምንድን ነው የሚመጣው? የነገስታት ንጉስ የጌቶች ጌታ ሆኖ በፈረስ ላይ ተቀምጦ ለማሸነፍ ይመጣል። ስለዚህ ይሄንንም የሚያሳዩ ሰዎች አሉ። ግን እግዚአብሔር
በራሱ መንገድ ይሄንን አክሊል ለጊዜው በአደራ በመቅደስ ውስጥ እንጂ በቤተ መንግስት እንዲቀመጥ አላረገም። በቤቴ ይቀመጥ ነው ያለው አይደል? ጌታም ሲመጣ ከቤተ መንግስት አልመጣም እኮ አይደል? በአህያ ተቀምጦ ሲመጣ ከከተማ ልብሳቸውን እያነጠፉ ሲቀበሉት ምንድነው ያሉት? ኤኒባዲ ሆሳና ምን ማለት ነው? በጌታ ሲመጣ የተባረከ ነው። ግን ዋና እንደምታው ምንድነው? ንጉሱ ከሮም ምን አርገን ነው ነፃ አውጣን። አሁን የፈለጉት እነሱ በአህያ ላይ የሚቀመጥ አገልጋይ ሳይሆን በፈረስ ላይ ሰይፍ ይዞ ከሮም ምንም ያረጋቸው ነው። መጨረሻም ላይ ፍረስትሬት ያረጉትና መሲህ ነው ብለውን ነበር። ግን ያሉት ለምንድነው? አመጣጡ እንደ ካህን እንጂ እንደ ንጉስ አልሆነ አላቸው። ስለዚህ ምንድነው እሱ ሆሳና ሲሉ እነሱ አንድም ነፃነት ነው የፈለጉት። somebody to liberate የሚያረጋቸውን ሰው የተባረከ ነው በማስ ይመጣ በጌታ ስም ይመጣ ሳማው የዳዊትን እንትን ከፍ አድርጎ ከሮም ሁሉ ነፃ አውጥቶ ትልቁን እነሱ ያንን ትንቢት ወዲያው እንዲሆን የፈለጉበት መንገድ አለ። እሱ ደግሞ የምድሪቱን ኃጢአት የሚያስወግድ መስዋዕትነት የሚከፍል ቤቱን የሚሰራ ከዛ በኋላ ከቤቱ ደግሞ መንግስቱን የሚገዛ ሆኖ ንጉስ ሆኖ ይመጣል። አሁን ሲመጣ ምን ሆኖ ነው የሚመጣው? በሏ ንጉስ። ግን ሊቀ ካህነቱን ጥሎ አይደለም። ስቲል ሊቀ ካህን ነው አይደል? ዕብራውያን እንደሚል ሊቀ ካህንም ነው ንጉስም ነው። ኢሳይያስ 11 ላይ ኢሳይያስም ይሄን ነገር ቀደም ብሎ አይቶታል። ምናልባት ከዘካርያስም ብቻኛ በላይ የመሲሁ ነብይ የሚባለው ማን ነው? ኢሳይያስ ነው አይደል? ኢሳይያስ ላይ ስቅላቱ በጣም በሚገርም ሁኔታ ተዘርዝሯል አይደል? የዘካርያስን ስታዩት ፐዝል ነው የሚመስለው። እዚች ጋር 30 ብር ሸጡኝልና ምንድነው የሚለው ስትሉ ይጠፋል። ሄድ ስሉ በአህያው ውርንጭላ ተቀምጦ ይመጣል። የት ሄደ ስትሉ የለም። ስለዚህ ምንድነው እሱ ብልጭታ የፕሮፌቲክ ስፓርክስ ሰብስባችሁ በኋላ አዲስ ኪዳን ላይ ኢየሱስ ክርስቶስ በአህያይቱ ሲቀመጥ ከዛ እረኛውን ምታ መንጎቹ ይበተናሉ የሚለው 30 ብር ተሸጦ ወደ መቅደስ ውስጥ መዝገብ ቤት ውስጥ እንትን አደረጉ። ኦል ዶስ ዘካርያስ ያያቸውን ግሊምሶች አዲስ ኪዳን ባይፈታልን ኖሮ ምን ብለን የምናልፈው ነገር ነው። ግን አዲስ ኪዳን ስታነቡ ይሄ ሰውዬ ኦልሬዲ ሁሉንም ነገር ፊገር አውት አድርጎታል ትላላችሁ። የወጉት ያዩታል የሚለውን ዮሐንስ ራእይ ላይ ባታነቡ how would you translate that? አይደል እንዴ? ነው እኮ። ስለዚህ ምንድነው እሱ ኢሳይያስ ግን እንደዛ አይደለም። ኢሳይያስ 53ን ስታነቡ ሙሉ ለሙሉ መከራውን መሰቀሉን ስለ በደላችን ደቀቀ ሰመተላለፋችን እኛ አይደለ? ኢሳይያስ 9 ላይ ስትሄዱ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች አይደል እንዴ? ስሙ ምንም ዳውት የሚፈጥር ነገር የለም። ስለዚህ እነዚህ ሁለት ነቢያት በተለይ ሌሎቹም አሉ ብዙ ፕሮፌቲክ የሆኑ ሚልኪያስን ጨምሮ ኤርሚያስም ጨምሮ አሉ። ግን ኢሳይያስ 11ን ማንበብ ስለ ቁጥቋጥ ስለሚያወራ ኦፍ ኮርስ ኢሳይያስ 4ም ላይ አለ። ግን ኢሳይያስ 11 ላይ ያለውን መጀመሪያ እናንብብና ያኛውንም ከጊዜ ካለ አይት እናደርገዋለን። በጣም በግልጽ ነው የሚናገረው። ከእሴይ ግንድ ምን ይሆናል? በትር ይወጣል፣ ከስሩም በሏ ቁጥቋጥ ያፈራል። ይሄ ቁጥቋጥ ምን ይሆናል? የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ምን ያደርግበታል? እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይበይናል፣ ለምድር ድሆች በየዋሆች ለምድርም የዋሆች በቅንነት ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል እያለ ይቀጥላል። ይሄ ስለማን ነው የሚያወራው? አጠራጥርም። እዚህ ጋር ስታዩት ክህነቱን ነው ንግስናውን ነው ሞር የሚያሳየው። ንግስናውን ነው አይደል? ይፈርዳል። እና እዚህ ጋር በጣም የሚገርመው ከዳዊት አይልም። ከማን ነው የሚለው? እሴይ የማይታወቅ ሰው ነው። ከእሴይ ግንድ በትር ይወጣል። ዳዊትም የወጣው ከእሴይ ነው። እሴይን ምን ይለዋል? በቃ ያ ዝርያ ያ ዘር ከአብርሃም የመጣው ዳዊት የተገኘበት ነገር ምንጩ ዳዊት እንዳልሆነ ያሳያል። ይሄ ምንጩ ማን ነው? እግዚአብሔር ነው። ከአብርሃም ጀምሮ የመጣ
እዚህ ጋር እሴይን ነው የሚያወጣው። ስለ ዳዊትም ሲናገር የእሴይን ልጅ ምን አገኘሁ ይላል አገኘው የሚል ሐሳብ አለ። ሳምሃው እሴይን ስታስቡት በጣም ትልቅ የሚታወቅ መንፈሳዊ ጃንት የምትሉት ሰው አይደለም። የዳዊት አባት ባይሆን ኖሮ ላናቀው የምንችል ሰው ነው። ግን እዚህ ጋር ምን ይላል? ከእሴይ ምን ይሆናል? የእሴይ ምን ይለዋል? ግንድ። እዚህ ይሄ ግንድ ነው እንግዲህ በኋላ በባቢሎኖች የተቆረጠው። ግን እግዚአብሔር ባቢሎን የቆረጠችውን ግንድ አብቅሎ መልሶ ባቢሎንን ዮሐንስ 18 ላይ ስታ ባቢሎን ምን ትሆናለች? የምድሪቱም ባቢሎን በኤርሚያስ ትንቢት ወድቃለች አይደል? መጨረሻው ላይ ኤርሚያስ ላይ ስታነቡ ባቢሎን እንደዚህ ትሰጥማለች ብሎ አሁን እኮ ሆል የባቢሎን እንትን ከዛ በኋላ ሪከቨሪ አላረገም። ትንሽ እንትኖች ብሎ ግን አልቲሜትሊ ባቢሎን ሲስተሙ ባለፈው ሳምንት እንዳየነው ሰናኦር የሚለው የኃጢአት ምንጭ ሆነው የእግዚአብሔር መንግስት የኢየሩሳሌም ዘላለማዊ ጠላት ልክ በምድር ላይ ባቢሎን ኢየሩሳሌም እንዳጠፋች መንፈሳዊቱ ባቢሎን አሁን ዓለም የሚባለው የእግዚአብሔርን መንግስት ፋይት ታረጋ። ግን አልቲሜትሊ ዮሐንስ 18 ላይ ምንድነው የሚሆነው? ራእይ ላይ ባቢሎን ምን ትሆናለች? ለአንዴና ለመጨረሻ ጊዜ ሪሊጂየስም ፖለቲካል ሲስተምም ይዛ የሰው ልጆችን እንትን የምትለው ባቢሎን ምን ታረጋለች? ትወድቃለች ፎርኤቨር። ኢየሩሳሌም ደግሞ ከሰማይ ምን ትሆናለች ይላል? ደምቃ ተሸልማ ምን ታረጋለች? ትመጣለች። ስለዚህ ሪቨርስ ያደርጋል። ልክ እዛን ጊዜ ኢየሩሳሌም ስትፈርስ አሁንም ፈርሳለ። አሁን እኮ ኢየሩሳሌም ካልተሰራች ነው እኮ እነ ነህምያ የደከሙት እነ ዘካርያስ እነ ዕዝራ እነ ዘሩባቤል። ግን አልቲሜትሊ ባቢሎን ምን ይሆናል? ይወድቃል። ምድር የዓለም አገዛዝ ምን ይሆናል? ይወድቃል። ኢየሱስ ክርስቶስን ሲፈትን ሰይጣን ምን አለው? የዓለምን መንግስታት ክብራቸውን ሁሉ ምን ይላል? በቅጽበት በፊቱ አሳልፎ ምን አለ? ይሄ ሁሉ ለኔ ተሰጠኝ። አሁን ዛሬ በዓለም ላይ የምናየው አብዛኛው እኛ የምንሰማው ጦርነት፣ አንዳንድ ፖለቲካ ምናምን እሱ አይደለም ትክክለኛው። ከሱ ጀርባ መገዛቶች አሉ። ከሱ ጀርባ ቃል ኪዳኖች አሉ። ከሱ ጀርባ ዓለምን ራን የሚያደርግ ሲስተም አለ። ከሁሉም ጀርባ ደግሞ የዚህ ዓለም አምላክ አለ። ይሄ ሲስተም ይወድቃል። ይሄ ሲስተም ምን ያደርጋል? ለአንዴና ለመጨረሻ ጊዜ ያልፋል። ዓለምም ምኞቱ ምን ያደርጋሉ? ኢየሱስ ክርስቶስ ለዚህ ስገድ ሲባል ምን አለ? ለጌታ ለአምላክ ስገድ እርሱንም ብቻ እና ሂድ አንተ ሰይጣን አለ ይላል። ያንን አይነት ክብርና ክብራቸውንና ሀብታቸውን አሳይቶት ነው። አሁን በዓለም ላይ ያሉ መሪዎች ይሄንን እያዩ አለመስገድ ይከብዳቸዋል። አሁን በጣም ፓወርፉል የሚመስሏቸው ሰዎች ከሌላ ፓወር ስር ነው የሚኖሩት። አሁን በመናው ዓለም ሲስተም ውስጥ በጣም ብዙ አትወዛገቡ። ሁለት መንግስት ብቻ ነው ያለው። እሱም የእግዚአብሔር መንግስትና ከዛ ውጪ ሌላ መንግስት ሶስተኛ የለም። ኤቭሪ መንግስት በዚህ ሲስተም ውስጥ ነው የሚያደርገው። በምድር ላይ ያሉ መንግስታት ነገስታት ለእግዚአብሔር እስካልተገዙ ድረስ ዲፎልቱ ወደዛ ነው የሚሄደው። ስለዚህ የኛ አሁን እንደ ቤተክርስቲያን አሁን ኢንሲግኒፊካንት ብንሆንም ልክ እስራኤላውያን በዚህ ጊዜ ሁሉ የዓለም ፓወር በሚገለባበጥበት ጊዜ ይህንን ቤት ሰራ ነው አልሰራ ነው። አሁን ኢየሩሳሌም እችን የምታክል በጣም የሚገርማችሁ ነገር ኢየሩሳሌም እነ ነህምያ ሲያጥሩት ትንሽ ነው፣ 50 ሄክታር መሬት ቢያክል ነው። ትልቅ ከተማ እንዳይመስላችሁ። በ50 ቀን ሲጨርሱት ትንሽም ስለሆነ ነው። ግን ለእግዚአብሔር ትልቅ ነው። እንደውም እዚህ ዘካርያስ ላይ ምን ይላል? አጥርም አይሰል ሰው ከመብዛቱ የተነሳ እኔ ራሴ ነኝ አጥርም ሆኖ ሲል እግዚአብሔር የዛን ጊዜውን ሳይሆን ያየው የመቼውን ነው የሚመጣው። አዲሱ ኢየሩሳሌም ሳይዟ ምን ያህል ታውቃላችሁ? 10,000 ምዕራፍ በ10,000 ምዕራፍ በ10,000 ምዕራፍ 10,000 ምዕራፍ ስንት ማለት ነው ታውቃላችሁ? ለማወቅ ሞክራችሁ ምን የምታክል ከተማ ነች ብላችሁ አዲስ አበባ የምታክል ይመስላችኋል? አዲሱ ኢየሩሳሌም ዲቲ ኒውዮርክ ያንን ያሰላ ሰው የሰራውን አይቼ በአንድ ሳይድ 2500 ኪሎ ሜትር ነው። 10,000 ምዕራፍ ማለት 2500 ኪሎ ሜትር ሩቅ ነው። በዚህም 2500 ኪሎ ሜትር ከዚህ ደሴ ስንት ነው? 400 ነው። ይክን ኢማጂን የዛን ስንት ጥፍ ማለት በጣም ሩቅ ነው። ወደ ላይም ደግሞ ከተማው እንደዚህ ዝም ብሎ አይደለም። 2500 ስኩዌር ነው። እና ሰውየው ምን ይላል? እስከ ዓለም መጨረሻ ድረስ በምድር ላይ 100 ቢሊዮን ሰው ቢኖር ከዛ ውስጥ እንደው በጣም ጀነረስ ሆነን 30 ቢሊዮን አምኖ ቢሞት
ለ30 ቢሊዮን ሰዎች ይሄ ቦታ ሲመሩ ሲሰጣቸው ምን ያህል ይደርሳቸዋል የሚለውን አስቦ ስንት የደረሰን ይመስላችሁ? እያንዳንዱ ሰው 70 ሄክታር ይደርሰዋል ይላል። ማለት እንግዲህ this is the እግዚአብሔር የሚሰራው ከተማ ምን ያህል ትልቅ ያንን እያየ ነው እግዚአብሔር አጥር እንዴት ይደረጋል ለዚህ አይደል ራሱ እግዚአብሔር አጥር። ስለዚህ እግዚአብሔር የሚያስበውን ትልልቁን ነገር ካላሰባችሁ እግዚአብሔር ትልቅ ነው። አሜን። ስለዚህ ነው ይሄ በትር ቁጥቋጡ ምን ያደርጋል? ያፈራል። ግን የሚያድርበት መንፈስ ጠቢብም ኃያልም ደግም የሚያደርግ መንፈስ ነው። በዚህ መንፈስ ይፈርዳል። በዚህ መንፈስ ምን ያደርጋል? እና በሱ ጊዜ ምን ይሆናል? ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብር ከፍየል ጠቦት ጋር ይተኛል፣ ጥጃና አንበሳ ደቦል ፍሪዳ በአንድነት ያርፋሉ። ታናሽ ልጅ ይመራቸዋል፣ ላምና ድብ አብረው ይሰማራሉ፣ ግልገሎቻቸው በአንድነት ያርፋሉ። አንበሳ እንደ በሬ ገለባ ይበላል፣ የሚጠባው ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራ ላይ አይጎዱም አይጠፉም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ምን ትሆናለች? ትሞላለች። በዚያን ቀን እንዲህ ይሆናል። ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ምን ያደርጉታል? ይፈልጉታል። ማረፊያው ምን ይሆናል? በለዋ የተባረከ። በጣም እኮ ኢንተረስቲንግ ነገር ነው አይደለ? It's very fascinating. እና ይሄን የሚነገረው ለነ ዘካርያስ በጣም በቆረቆዙበትና በፈሩበት ጊዜ ነው። ያንን 8 ራእይ ካሳየው በኋላ እዚህ ጋር የሚነግረው ነገር ይሄ ነገር ይሁን ያሳየው ነገር ይሄ ዓላማ ስላለ you are part of this። ኢያሱ ዲስካሬጅድ አትሁን። የዚህ ትልቅ ሊቀ ካህን ሲምቦል ወይም ደግሞ ፕሪሉድ ወይም ደግሞ እሱን እንትን ጥላ ተሸካሚ ነህ። በሱ እኮ ሞዴል ነው አንተ ያስከው ኦፊስ። ዘሩባቤል አትድከም። ግንዱ የተቆረጠ ቢመስልም ቁጥቋጦ ግን ምን አላረገም? አልደረቀም። ይመጣል፣ ንጉሱ ይመጣል። እስከዛ ግን ይሄን ቢሮ የምትሸከመው አንተ ነህ። It's very powerful። ኤርሚያስም ይሄን ሐሳብ ያነሳዋል 23 ከ5 እስከ 6 ባለው ላይ ምን ይላል? እነሆ ለዳዊት ምን ይሆናል? ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደምን ይሆናል? እንደ ንጉስ ይነግሳል ይከናወንለታል። በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘሎ ይቀመጣል። የሚጠራበት ስም ምን ይሆናል? በሏ እግዚአብሔር ጽድቃችን ተብሎ ነው። ስለዚህ እነሆ የእስራኤል ልጆች ከግብጽ ምድር ያወጣ ሕያው እግዚአብሔር ዳግመኛ የማይባልበት ዘመን ይመጣል እግዚአብሔር ይላል እግዚአብሔር። ነገር ግን የእስራኤልን ቤት ዘር ከሰሜን አገርና ከሰደድኳቸው አገር ያወጣና የመራ ሕያው እግዚአብሔርን ይባላል እያለ ይቀጥላል። እዚህ ጋር እንግዲህ እንድታስቡ የምፈልገው እግዚአብሔር ጽድቃችን ይባላል። ቤዚካሊ እግዚአብሔር ነው የሚለው ይሄንን እና ይነግሳል ነው የሚለው። ይሄ ቁጥቋጥ ይከናወንለታል፣ ፍርድና ጽድቅን ያደርጋል ይላል። ስለዚህ ይሄ ቁጥቋጥ ካህንም ነው ንጉስም ነው። ዝም ብሎ ንጉስ ግን አይደለም። እግዚአብሔር ጽድቃችን የሚባል ለኛ ምንም ይሆነን ጽድቅ እዚህ ውስጥ በአንድ በኩል ኢምቤድድ የሆነ የንጉስነቱ ብቻ ሳይሆን የሊቀ ካህንነቱም አለ አይደል? እሱ የኛ ጽድቃችን ነው አይደል እንዴ? እኛ ምን ጽድቃለን ይላል ኢሳይያስ። የኛ ጽድቅ እንደ መርገም ጨርቅ ነው። ስለዚህ እግዚአብሔር ለኛ ምናችን ነው? ጽድቃችን ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ የሚለው እኮ እሱን ነው አይደለ? እሱ ቅድስናችንም ጽድቃችንም ነው። ስለዚህ ኢየሱስ ለኛ ምናችን ነው? እግዚአብሔር ጽድቃችን ነው ይባላል። ይሄ ቁጥቋጥ አሕዛብን ሁሉ ይወርሳል፣ ምድርን ሁሉ ይገዛል። በጣም እኮ ኢንተረስቲንግ ነገር ነው። ምን ያህል እናንተ እንደሚገርማችሁ አላውቅም፣ ግን በጣም አስገራሚ ነገር ነው እየተነጋገርን ያለ። በጣም ጥልቅ ነገር፣ ደስ የሚል ነገር ነው። እኛ አሁን ዝም ብለን የሆነ ሃይማኖት ለማካሄድ በጣም በሰው አጀንዳ ሌቭል የተሰበሰብን ከሆነ በጣም ከክርስትና በጣም የራቅንን ማለት ነው። ይሄ እኛ ትንሽ ምንኑን ትልቅ ምንኑን የዚህ ትልቅ ነገር ፓርት ነው አይደለ እንዴ?
በጣም ትልቅ ነገር ውስጥ ነው ያለ ነው። እግዚአብሔርን ማገልገል ከሁሉ ይበልጣል። የእግዚአብሔር መሆን ከሁሉ ይበልጣል። እነዚህ ሰዎች የተሰማቸው ስሜት ከእውነቱ የራቀ ነው። እግዚአብሔር ሳያቸው እንዲገባቸው ነው ይህን ነገር እያሳያቸው ያለው። በሃጌ በኩል ብቻ ተናግሮ ስሩ ቤቱን ዛፉን ቁረጡ ማለት ይችል ነበር። ግን አንደኛ መንፈሳዊውን ዓለም እንዲያዩ እነዛን ራእዮች ደረደረላቸው። ሁለተኛ ዘላለማዊውን ፕላንና አጀንዳ እንዲረዱ ከዚህ ጀምሮ አሁን ከዚህ በኋላ 7 እና 8 በተወሰነ መጠን ከመቅደሱ ስራ ጋር ከነሱ ስራ ጋር ቢያያዝም ከ9 ጀምሮ ስታዩ ደግሞ ኦልሞስት ኢየሱስ ክርስቶስን እያስገባ የሚመጣውን የእግዚአብሔርን ፉል አጀንዳ ያሳያቸው። ኢሳይያስ ምዕራፍ 4 ቁጥር 2 ላይ በዚያን ቀን ይላል የእግዚአብሔር ቁጥቋጥ ለጌጥና ለክብር ይሆናል፣ ከእስራኤልም ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክህትና ለውበት ይሆናል። ጌታም የጽዮንን ቆነጃጅት እድፍ ባጠበ ጊዜ የኢየሩሳሌምንም ደም በፍርድ መንፈስና በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ በጽዮን የቀረ በኢየሩሳሌምም የተረፈ በኢየሩሳሌም ለሕይወት የተጻፈ ሁሉ ምን ይባላል? ቅዱስ ይባላል። እግዚአብሔርን በጽዮን ተራራ ላይ ባለ ማደሪያ ሁሉ በጉባኤያቸው ላይ በቀን ደመናንና ጢስን በሌሊትም የሚቃጠለውን በእሳት ብርሃን ይፈጥራል። በክብሩም ሁሉ ላይ መጋረጃ ይሆናል። በቀን ከሙቀት ለጥላ ከአውሎ ነፋስና ከዝናብም ለመጠጊያና ለመሸጊያ ጎጆ ይሆናል እያለ በጣም አስገራሚ ነገር ይናገራል። እዚህ ጋር የእግዚአብሔር ቁጥቋጥ ለምን ይሆናል ይላል? ለጌጥና ለክብር ይሆናል እና ለዚህ ላመለጡት ሰዎች ለምድሪቱም ለውበት ይሆናል። እና ይሄ ቁጥቋጥ የእግዚአብሔር ውበት ነው። የውበት መጨረሻ ነው። የክብርም መደምደሚያ ነው። ስለዚህ አሁን እኛ የምናወራው ነገር በእግዚአብሔር ስታንዳርድ በጣም ከፍ ስላለ የሰማይ መካከለኛ የሆነ ሄቨን ላይ ሁሉ አቴንሽን ያለው ማላይ ነው፣ ክርስቶስ ላይ ነው። ማህተሙን ሊፈታ ሲመጣ ሁሉ ጸጥ ነው ያለው። ዮሐንስ አታልቅስ የተባለው እኮ ብዙ ሰው እነዛ ማህተሞቹ ምን እንደሆኑ አንደርስታንድ ወደዛ ሌላ ነገር ውስጥ መግባት አልፈልግም። ያ ማህተም መፈታት አለመፈታቱ ለምን ዮሐንስን አስለቀሰው? ያንን መፍታትና አለመፍታት ምንድነው እሱ ሲግኒፊካንሱ? ያ ማህተም ሊፈታ የሚችል ሌላ ሰው ለምን አልኖረም? አልቻለም ማለት ያንን እርን ያደረገ ያንን የመፍታት ብቃት ያለው እና በጣም የሚገርም አንድ እይታ ምንድነው? ያ ማህተም ምድርንና በምድር ላይ ያለውን ሁሉ የባለቤትነት ታይትል ዲድ ነው። ያንን ለማድረግ በምድር ላይ ያለውን ኃጢአት የማስወገድ ብቃት ያለው ያን ዋጋ የከፈለ የራስ ለማድረግ ሰይጣን በማታለል የራሱ ያደረገውን ነገር ከሱ ላይ በጀስቲስ ስላልወሰደው እግዚአብሔር ይሄንን ለመውሰድ ያ የኃጢአት ዋጋ መከፈል አለበት። ሰይጣን ለጊዜው ንብረቱን በማጭበርበር ይዞታል። ኢየሱስ ክርስቶስ እዛ ቦታ የመጣው እንደ አንበሳ ነው እንደ በግ ነው? ዮሐንስ ያየው እንደ ታረደ በግ። ምን ማለት ነው? ኢየሱስ ክርስቶስ ሲመጣ ምንድነው እሱ? he paid the price። ስለዚህ ያንን ማህተም ወይም ደግሞ እዛ ላይ ያለውን ጠቅላላ እንትኑን ምን አድርጓል? ከፍሏል እሱ። He's the only one who can take ያንን ከእግዚአብሔር ላይ I have paid the price አይደለ? የዚህን ሁሉ ህይወትና ንብረት ዋጋ የኔ ነው ማለት የሚችል ማን ነው? ሌጋሊ ማን ነው? ሰይጣን ማለት አይችልም፣ መጥቶ መውሰድ አይችልም። ግን ሌላ የሚወስድ እስኪመጣ ድረስ እንደ ባለቤት አክት ያደርጋል። እዚህ ቁጥቋጥ ያደረገው ምንድነው? ዋጋውን ከፍሎ ከዛ በኋላ ደግሞ ማህተሙን ከፈታ በኋላ ግን እንደ በግ አይደለም የሚታየው። እንደ ምንድነው? እንደ አንበሳ፣ የይሁዳ አንበሳ። እዚህ ይሄ ቁጥቋጥ የሚለው ሐሳብ በጣም ትልቅ ነው። ለጌጥና ለክብር የሚሆን ለዚህ ነው እኔ ግንድ ነኝ ሁላችሁም ቅርንጫፎች ናቸው፣ ያለ እኔ ምንም ማድረግ በሏ አትችሉም። ከዚህ ግንድ የወጣው ሌጂቲሜት የሆነ የበቀለው እሱ ብቻ ነው። እሱ ላይ ከበቀልክ ከበረሃም የመጣህ ወይራሁን ከበፊትም የነበርክ የወይራው ቅርንጫፉን እሱ ላይ ግን መገኘት አለበት። እሱ ላይ ያልሆኑት ኦሪጂናልም ቢሆኑ ተገንጥለው ይወድቃሉ ይላል፣ ወድቀዋል ይላል።
ግን እግዚአብሔር እንደገና ሊያመጣቸው ይችላል ይላል። እናንተም ደግሞ በጣም አትመጻደቁ። እነዚህ ኦሪጂናሎቹን ከገነጠለ እናንተም ደግሞ ካልተስማማችሁት ምን ልትሆኑ ትችላላችሁ? ስለዚህ በዚህ ወይራ በዚህ ግንድ ላይ መጣበቃችሁን በአክብሮትና በትልቅ ምስጋና ተንከባከቡት። እግዚአብሔር አምላካችን የተመሰገነ ይሁን።